ታውቂያለሽ እንዴት እንደሚረገዝ? በማስነጠስ ነው ብሎ እንድታውቁልኝ የምፈልገው ነገር እኔ እስካሁን አላስነጠስኩባትም። ለማ አላስረግዛ ነው ለጆሮ ነው እንዴ? እሺ ምንሽ ላይ ነው ማስነጠሰው? በዚህ በሰባቱ የፈጠነ እንደኝ ነው ትወልድልኝ የምትችል አጎት አሁን አጎቱን አላ ለአባትነት ደግሞ ቀስ ብለህ ትደርሳለህ ነው እንደዚህ። እኔ የፈጠነ ነው የፈለኩት። ቀድሞ እኮ አረገዙ። እንዴት ነው ከነሱ ቀድሞ በሰባት አለው የ9 ወር አለ የ7 ወር አለ አታውቂም እሱን እውነት አባታቱን እኮ አላህ ፈቅድ ነው አላህ ያለው ጊዜ ሲመጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ ኤምኬ ስኳሮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ኮይስ አለንለት አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ዛሬ በቃ ደስታ በደስታ ነው። ምንድነው የሚባለው? እልል በሉልታ ምናምን ከበሮ ይመታ እልልልታ በደስታ ብዛት ከበሮ ይመታ። ዋናው መግጠሙ ነው። ታታታታ እንኳን ደስ ያላችሁ። እኔም አጎት ልሆን ነው፣ ብዙዎቻችሁም አክስት ልትሆኑ ነው። በዛ ላይ አባት ሊሆንም የተዘጋጀ ሰው አለ፣ እናትም ለመሆን። በዚህ አጋጣሚ እንግዲህ ሁላችሁም እንኳን ደስ ያላችሁ። ብዙዎቻችሁ ላለፉት ረጅም ጊዜያት 2 ዓመት 1 ዓመት ስጠብቁ የነበረው ነገር በስተመጨረሻ ሆነ፣ ተከናወነ። ያ እውነት እኔ ስሰማ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ ማለት ነው። እውነቱን ስነግራችሁ ነው እነሱ ደስታቸው በቃ እስከ ጥግ ነው። በቃ እንደራሴ ነው። እነሱ ሲደሰቱ ማየት ብቻ ነው የምፈልገው የነሱ። አንተ ግን አስበዋላ ካሜራማን አጎቴ እያለ የሚጠራኝ ሰው ላገኝ ነው። ግን እኔ አሁን ጥያቄ የሆነብኝ ነገር ምን እንደሆነ ታውቃላችሁ? አጎት ብቻ መሆኑ ትርጉም አለው እውነት አለው። ግን አሁን ለነገሩ እንትን ይሻለኛል ቶሎ የፈጠነ እኔ አባትም አጎትም ልሁን ወይስ አጎት ብቻ ሁኜ ከዛ ከነሱ ኤክስፒሪየንስ አይቼ ከዛ ይሄ በርግዝና ሰዓት አማረኝ ምናምን የሚሉት ነገር ብዙ ስለሆነ ያው ማታ ላይ ማለት ነው ቲክታክ ላይ እንትን እያሉኝ ነበር። የኤርታሌ እሳተ ገሞራ ሊያምራት ይችላልና አፋር ክልል ሄዳችሁ የኤርታሌ እሳተ ገሞራ ይዛችሁ ነው ብትባሉ ምን ትላላችሁ? አይነት ነገር የመኪና ጭስ አማረኝ ልትል ትችላለች። ጥቁር አፈር እና ብዙ ነገር ይባላል በርግዝና ሰዓት። እነዚህ አይነት ነገሮች ሊመጡ ስለሚችሉ እንግዲህ ወገባችሁን ታጠቅ ብላችሁ መጠበቅ ነው አይነት ነገር እየተመለከትኩ ነበርና እኔም እንግዲህ ወገቤን ታጠቅ ብዬ ነው እንግዲህ አሁን እህቴን የምትፈልገውን ነገር ለማድረግ ከወንድሜ ጋር ከአባትየው ጋር ሆነን እንግዲህ ነገራቶችን የምናደርገው ማለት በዚህ አጋጣሚ እንኳን ደስ አላችሁ። በመጀመሪያ እንግዲህ ሁላችሁንም እንኳን ደስ ያላችሁ ማለት ነው የምፈልገው። ከዛ በተጨማሪ ደግሞ ያው ብሩኬ አጎትም መሆን ይፈልጋል፣ አባት ብቻ መሆን አይፈልግም። እና እኔ ደግሞ እሱን ነገር ህልሙን እውን ላደርግለት ወስኛለሁኝ። ዛሬ እንትን እቴጌይቱ ጠርቻታለሁኝ። ይህንን ደስታ አበስራታለሁኝ ማፊን ማለት ነው። ከዛ በተጨማሪ ደግሞ ያው ይመስለኛል ግን እዚህ እንደሆኑ ነው የተፈጠረው ወይስ ቡታጅራ ሄዶ? ይሄም ደግሞ ጥያቄ የፈጠረብኝ ሜቢ እዚህ አይሆንም እንደ እኔም ቡታጅራ ልሄድ ማፊን ይዣት ቡታጅራ ልሄድ ነው። ቡታጅራ ከሆነ የሚቻለው ይሄ በማስነጠስ ነው ብለዋል። እኔ ግን ባለፈው አሁን ጉንፋን ይዞኝ አስነጥሼባት ነበር፣ ግን እስካሁን አረገዝኩ አላለችኝም በማስነጠስ ከሆነ። ምክንያቱም ማታ ላይ በማስነጠስ ነው ይሄ ነገር የሚሆነው አይነት ነገር ስትሉኝ ነበርና እኔ ቆይ አሁን አስነጥስባታለሁ። ያው ማፊስ ተመጣ አይሆን ቁም ነገር ስንመለስ ግን በቃ እኔም አጎት ብቻ ሳይሆን ወንድም እንዲኖረው ልጁ ማን ነው ሴት ናት የምትሆነው። ለነገሩ ሴት ነው የሚፈልገው ብሩኬ ወንድም እንዲኖራት፣ እኔ ደግሞ ወንድ ልጅ እንዲኖረኝ ስለሆነ የምፈልገው። እኔና ብሩኬ አሁን በችግራችን ሰዓት እኔ ሲከፋኝ ብሩኬ ከጎኔ ነው፣ ብሩኬ ደግሞ የሆነ ነገር ሲጎለው እኔ ከጎኑ ነኝ። እርስ በርስ እየተረጋገፍን ነው እንደዚህ እያል እዚህ ደረጃ ያደረስነውና የብሩኬም ልጅ ወይም ደግሞ የኔ የወንድሜና የእህቴ ልጅ ወንድም ትፈልጋለች። እሷ የሆነ ነገር በሚደርስባት ሰዓት ከጎኗ የሚቆም ሰፖርት የሚያደርጋት ግን የኔ ትልቅ ቢሆን ለነገሩ የወንድ ትንሽ የለውም የኔ ታናሽም ቢሆን ግን የፈጠነ አሁን እነሱ 9 ወር ይፈጅባቸዋል። ካሁን በኋላ ለምን በ7 ወር የሚደርስ የፈጠነ
ቆይ ማፊን አማክራታለሁ። የ7 ወር ካለ በ7 ወር አፍጥነ ነው እኛ ታላቅ እንዲኖረን። ምክንያቱም እኔ አሁን የብሩኬ ታላቅ ነኝና መሆን ያለበት እኔ ታላቅ ነው ከነሱ ታላቅ ልጅ ነው ሊኖረኝ ቀድሞ የሚገባው። አሁን ናቲ ለምሳሌ ወንድማችን ታላቃችን ነው፣ ታላቅ ልጅ አለው ቀድሟልና በቅደም ተከተል እንዲሆን እንደዛ ነው መሆን ያለበት ብዬ ስለማምን ማፊን ከተቻለ በዚህ 7 ወር ውስጥ የፈጣጠነ በዚህ እስኪ አሁን ኒካ ነገ ብልክ ሚፍታ ተረጋጋኝ። ስሜታዊ ወንገር ነገ ብልክ በጣም እሺ። ዞሮ በቃ ማፊን እንድታረግዝልኝ እንደምፈልግ እነግራታለሁኝ። አባት መሆን እፈልጋለሁኝ። እዛ ስቴፕ ላይ ደግሞ ለመድረስ ቅድመ ሁኔታዎች አሉ። እነዛን ደግሞ በትክክለኛው በባህል በወጉ በምኑ መሰረት ሽማግሌ ተልኮ ድግስ ነው ተብሎ ምናምን በቃ በተቻለ መጠን ቶሎ አባት መሆን የሚችልበትን መንገድ መፍጠር እንዳለብን እነግራታለሁኝ ማለት ነው። ምክንያቱም እኔ ከአጎት በተጨማሪ ይሄ የአባትነት ስሜቱንም ለማጣጣም ወሰቡት። አሁን እኔ ለብሩኬ ልጅ ወገቤን ታጠቅ ብዬ ለሃይሚና ለብሩኬ ልጅ እነሱን በምችለው መጠን እንትን ለማለት ሞክራለሁ። ብሩኬ ሴማንጎ ፈር ያበጥራል። ከዛ በኋላስ የኔ ልጅ ላይ እሱም ተፍተፍ ማለት አለበት አይደል? ልክ ነኝ። ስለዚህ ማፊን እንግዲህ እሱን ጠይቃታለሁ ወይም እሱን እነግራታለሁ ማለት በእርግጠኝነት ደግሞ እሺ ነው የምትለው ብዬ ነው የማምነው። ምክንያቱም እሷም አግኝታ ነው ከኔ ለማንኛውም እንግዲህ ውድ ተመልካቾቻችን እኔ ካሁን በኋላ አቶ ሚፍታህ ለመባል በቅቻለሁኝ። እናንተ ልበቃ ነው በቅቻለሁ። ሚፍታህ ምንድን የጀመርከው ነገር አለ እንዴ? ምንድነው በቅቻለሁ እያልክ? ልበቃ ነው የሚባል። ኦኬ ልበቃ ነው። ልበቃ ስለሆነ እንግዲህ የአባትነት ወግ ማዕረጉን ለማየት እንዲያበቃን ማፊዬን አማክራታለሁኝ ማለት ነው። ከዛ በተጨማሪ ብዙዎቻችሁም ይህን ነገር ማየት ትፈልጋላችሁ። ለበርካታ ጊዜ ሚፍታህ ማግቢያ ሰዓት አሁን ነው ስትሉኝ ነበር። this is the time, this is the moment። ግን እንደዚህ ለፍልፌ ሪጀክት ታደርገኝ። እስኪ ተንበርክኬ ቀለበት ለማድረግ ሞክራለሁኝ። ሪጀክት ካደረገኝ ወይስ ልቀይረው? አቢቻጊ ላድርገው? እሺ እንበረከካለሁ፣ በግራ ጎኔ እንበረከካለሁ። ቀለበት ላደርግላት ሞክራለሁ። እሺ እንደዚህ ከራቀች ደግሞ አፍንጫዋን እያቀለኩ ነው። ሲጀመር ስለምን ሪጀክሽን ነው የምታወሩት? አሁን አምራችሁ እኮ ሚፍታህ ሪጀክት ከተደረገ ይደፋታል ይችል ይሆናል። በፍቅር የተደፍታ ኦልሬዲ። ለማንኛውም እንግዲህ ማፊ እስከምትመጣ አብረን እንጠብቃት። አብራችሁኝ ሁኑ። ከዛ በተጨማሪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። 200 ሺህ ልንገባ 1 ሺህ ምናምን ሰብስክራይብ ነው የቀረን። በዚህ 8 ቀን ውስጥ ብገባ ደስ ይለኛል። ይመቻችሁ። አብራችሁኝ ሁኑ። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ ሲጀምር የሰማሽው ነገር አለ። ባግ ይዘሽ የመጣሽበት ሚስጥር አለ። ከዚህ በፊት እኔ በባግ እሺ፣ ናይ ችግር የለም። ሰላም ያቸው። እሺ አፈነጥሽብሽ ነው ባለው ጉፋን ይዞኛል ነበር። ሰው በማስነጠስ ስንት ነገር እኔ ጉፋን አስተላልፋለሁ። እሺ አይ ምንም አይደለም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ደህና ናችሁ? ዛሬም ታፍሪያለሽ እኔ ስታይ። ከዚህ በላይ ሰላምታ እኮ ስለማለት ጉፋን እንዴት ያዘሽ? አይ እኔ አሁን ከ5 ቀን ነው ከ4 ቀን በፊት ይዞኝ ነበር። እንዴት አንቺን ያዘሽ? ወረርሽኝ ነው መጥቷል። ሁሉም ሰው ነው ያንተ አይደለም ያዘኝ። ቆይቶ ነው ያዘኝ እኮ ጉፋን እኮ ቆይቶ ነው የሚይዘው። አይ ካስተላለፈብህ ምናምን ወዲያው ነው የሚይዘው። እሺ እኔ ያላስነጠስኩብሽም ማለት ነው። ኖ አላስነጠስኩብኝም ሳይሆን ማለት ነው ያንተ አልያዘኝም። ከዛ በኋላ በምን አወቅሽ የኔ እንዳልሆነ? ምናምን ነው ያዘኝ የኔ እንዳልሆነ በምን አወቅሽ? ቀስ ብሎ ነው ይዞኝ። እሺ ችግር የለውም። እስካሁን በቃ እኔ እንድታውቁልኝ የምፈልገው ነገር እኔ እስካሁን አላስነጠስኩባትም።
ወረርሽ እንጂ እሺ ግን ወደፊት ግን ላስነጥስብሽ ይችላል። አለቀቀም እንዴ? አይ አይታወቅም። ድጋሚ ከያዘ አንቺ እንዳታስነጥሽብኝ እሺ። ለምን? አይ ጉፋን እንዳይዘኝ ነው። ኧረ እኔም ብቻ ይዞም አይቀር። እሺ ከዛ በተጨማሪ አሁን ዛሬ ማለት ነው አንድ ደስታ ነገር ልንገርሽ። አጎት ልሆን ነው። እንዴት ብሎ የምር እኮ እሺ። እንዴት? ሃይሚ እርጉዝ ነኝ አለች። የምር ወላሂ ብላለች። መቼ ማለት እንዴት? ትናንትና ቪዲዮ የለቀቁትን አላየሽም? አላየሁትም፣ አልገባኝም ነበር ዩቲዩብ። አጎት ልሆን ነው። ደስ ይላል። አሁን እኮ ዋናው ደስታ እሱ ብቻ አይደለም እና ሌላም አለ። ብሩኬም አጎት መሆን ይፈልጋል እኮ አትበያ ልጅ ቀድሟል። ስለዚህ አጎትነቱ ደግሞ ይደርሳል እና አይደለም መንታ ነው የሚፈልገው ተመሳሳይ። እኔ አሁን አጎት ሲሆን እሱ ደግሞ የኔን አጎት መሆን ይፈልጋል። አሁን ገባሽ ማለት? ኦኬ አንተም ልትወልድ ነው? ወለድክ ወይስ ልትወልድ? ነብሰ ጡር መስላለሁ። አይ ቀልድ ነውና አጎት መሆን ይፈልጋል ብሩኬ። እኔ ደግሞ አባት መሆን እፈልጋለሁ እኮ። ትሆናለህ፣ አንተም ጊዜ ይመጣል እኮ ይደርሳል። እና ደግሞ ማለት ነው ማታ እያጣራሁ ነበረ ብሩኬ ናቲና ማክሮት መሰለኝ ባለፈው የሆነ ቪዲዮ ላይ ያውም ሴት ልጅ እንዴት እንደሚወለድ ወንድ ልጅ አሉ ሲስተም የሴትና የወንድ አሉ ብቻ እንዴት ነው የወለዱት? ማን ነው ያረገዙት? እና አሁን እኔ እሱን አልጠየኩትም፣ ግን ማታ ቲክታክ ላይቭ ላይ እንዴት ነው የሚረገዘው ጠየኳቸው። እንዴት ነው ሊያስረግዙ የቻሉት? ታውቂያለሽ እንዴት እንደሚረገዝ? አላውቅም። በማስነጠስ ነው ብለው አታላቅጂ ነይ። ስለዚህ አሁን ለዛሬ አላነጠስኩብሽ ነው። ቆይ ነይ ጉንፋን ሲይዝ ይደርሳል። እኔ ላንጥስብሽ ነሽ አንተሽብሽ በጆሮዬ በኩል ላይ አይኔ ዋል አዝነትሽብኝ አልመጣኝም። ማፊ አሁን ቁም ነገር ነው ያስነተሽብኝ። እሺ ያማል ለነገሩ አንቺ ካስነተሽብኝ እኮ አይሆንም። ምን ያላል ዝማ እኔ አሁን ላስረግዛ ነው። በጆሮ ነው እንዴ? እሺ ምንሽ ላይ ነው ማስነተሰው? ምን እንዳልሰማ ነው? ምንድን ነው ዛሬ? አጎት መሆን እንደዚህ ያደርጋል? በጣም ደስተኛ ሆኛለሁ። ለዛ ነው የምር። ግን አሁን እናት እንድትወልጅልኝ እፈልጋለሁ። እሺ እውነት አይቆም ነገር እና ልውለድ። እና ደግሞ ሌላው ጥያቄ አሁን ቀድሞውኝ እንዲወልዱ አልፈለኩም እና እኔ በዚህ በ7 ወር የፈጠነ እንዴት ነው ልትወልጅልኝ የምትችይው? አረ ባለኝ ታምን ነጣው ማታ ንገረኝ ማለት ማታ ወላሂ ውሃ ክሬቲንም አልጠጣሁም። ውሃ ብቻ ነው የጠጣሁት ወላሂ። እና ቡና እሺ እሷ አስረግዛል። ቀድመ ማስረገዝ አለብህ። አረገዘች እኮ እንዴ! ምንድነው እኮ እንቅደማቸው። እንዴት ነው የሚቀደም? ዋቢያ ትቀልጂ። እነሱ አሁን ማን ነው ከዚህ በኋላ ለመውለድ 9 ወር ይፈጅባቸዋል ካረገዘች። እኔና እንጂ በ7 ወር የፈጠረኝ አፍጥ ነው። አረ ማፊ በእናትህ ማፊ ባላ አስቀልጃ አንተ እኮ ነው እየቀለድክ። እሺ ነው ከፀሐይ ላይ ፀሐይ ብቻ እና በጉንፋን ፀሐይ ጥሩ ነው። ግን አንተን ከሚመታሽ እሺ ተጠቅመሽ በ7 ወር የፈጠነ እንዴት ነው የምታረጋግልኝ? በዚህ ላይ ነው ወይ እኔ ምን አውቃለሁ። አሁን ነገ ሽማግሌ ብልክ ከነገ ወዲያ ኒካ፣ ከዛ በ3ኛው ቀን አስነጥስብሻለሁ። ለነገሩ ዛሬ ላስነጥስብሽ ነው። ምን ነግረው ነው ላኩ ንገረኝ። ምን እኔ በቃ አባት መሆን እፈልጋለሁኝ። ማፊ እናት መሆን አትፈልጊም እኮ? ትደርሳለህ። አጎት ቀድሞሃል አንዴ። ስለዚህ ትደርሳለህ። ፊትሽ ላይ እንትን እያለብሽ ነው አይመስልም? አጎት አሁን አጎቱን አላ ለአባትነት ደግሞ ቀስ ብለህ ትደርሳለህ። ምን እንደዚህ እኔ የፈጠነ ነው የፈለኩት። ቀድሞ እኮ
አረገዙ እንዴት ነው ከነሱ ቀን በሰባት አለው የ9 ወር አለ የ7 ወር አለ አታውቂም እሱን እውነት እሱ ያለ ስራ ነው እነሱን ልጠይቃቸው ወደ ተመልካቾቻችን አሁን እኔ እኮ ስለማላውቅ ነው ቁም ነገር ነው ያስኩት አስነጠሰችብኝ ጭራሽ ማሳል ነው ወደ ተመልካቾቻችን እንግዲህ ያው በ7 ወር የሚወለዳል አሉ በ9 ወር የሚወለዳል እኛ የ7 ወሩን የፈጠነን የፈለግነው ኧረ አንድ በሉት ባላ ምንድነው ትለው ሻሁን ተወልጅልኛል ሻውን ነገር በ7 ወር ውስጥ መውለድ እኮ ወደፊት ተወልጅልኛለሽ ግን እኔ የምፈልገው የ7 ወሩን ነው እንዴት ነው የሚወለደው ቆይ እኔ አሳይሻለሁ እሺ ቪዲዮውን አቋርጠን እናሳይሽ እነሱ ይል ማን ነው ልንገርሽ እዚህ ነገር ወሉልኝ ኧረ ባላ ቆይ ነይ ቁጭ ብለን ወይ ነይ እኔን በፍቅር ተቃቅፈን ምናምን ነው ላሳምናት እንዳላስነጥስብህ ብዬ እኮ አሁን ከማፊዬ ጋር እዚህ ላስነጥስብሽ ወይስ ዛሬማ የሆነ ነገር ምናምን የሆነ ነገር ጠጥታል ወይ ደግሞ ከሆነ ሰው ጋር ነው ያደርኩ የሆነ ነገር ብሏል ምንድነው የነካው ነገር ማነው ያደረ አባት አታደርግኝ እኮ አላህ አስፈቅድ ነው አላህ ያለው ጊዜ ሲመጣ እኮ ነው እንዴት ነው ባንዴ እነሱ አረገዙ ተብሎ ከዛ የነሱ 9 ወር ነው በ7 ወሩ ልጅ ምንድነው ይሄ ማፊ አሁን በ7 ወር ታረግዝልኛል አንዴ 7 ወር ሙሉ ያው ይቆያል 7 ወር ሙሉ እሺ በሰሪውንልህ በ7 ወር ውስጥ ትወልጅልኛለሽ አትወልጅልኝ ወልድላለሁ በይ ምንድነው የምትለው ሰውዬ ወልድላለሁ በይኝ ማፊ በ7 ወር ውስጥ ዝም ብሎ ይወለዳል እንደረባላ እየቀለድክ ነው አይደል እንዴት እየቀለድክብኝ ነው ምንድነው የምቀልደው ኧረ እናትሽ ቀልድ አይደለም ያስኩት አትሽሽ እንዳታረግጂ ፈርተሽ ነው እንዳታረግጂ ፈርተሽ ነው ትርቂ ያለቀዋል ግን ባል ሲይዝ ነው የምፈራው ደግሞ በማስነጠስ ተጀመረ እሺ በምንድን ነው እንዴት ነው የሚረገዘው እሺ ታውቂያለሽ አላውቅም እኔ በማስነጠስ ነው ስላሉኝ አሁን አስነጥስብሽ ማለት ነው በዚህኛው ላስነጥስብሽ ጆሮዬን የመድፈን አላማ ነው እንዴ ያለ እሺ በጆሮ በኩል አይደለም የሚነጠሰው እኔ ዛሬ ናይ አትሽሽኝ ኧረ በአላ አትሽሽኝ ሞትኩ ወላሂ ጎዴ ቆሰለ ባታረ አሁን ቆይ ምን መስማት አልፈልግም አሁን መስማት የምፈልገው የልጄን ድምጽ ነው ሲል እሺ መቆም ብቻ ኧረ ቢስሚላህ አንተ ከዛ በግራ እግሩ ብቻ ነው የሚራገጥ ወይ ዋዳ እሺ አሁን ደግሞ ጾታውን ለመለየት ልሞክር ለኔም ንገረኝ ምንድነው ጾታው ኧረ ፓስታ ባትክልት ነው መሰለኝ ምን ጾታው የፓስታ ባትክልት ነው ዛሬ ባላ ምን አይነት ቀን ነው ሻውን አንቺ አታስነጥሽብኝ እኔ ነኝ የማስነጥስብሽ ጾታ እንሳሳታለን ካለ እኔስ ጉንፋን ይዘቃ አንተ ምንድነው ንገረኝ እስኪ አሁን ማለት ውድ ቤተሰቦቻችን እንግዲህ እንዳባያችሁት መሰረት እኔና ማፊ ተስማምተናል ከ7 ወር በኋላ የልጄ እናት ልትሆን አይደል ማፊ እኔማ ፍርዱን ለነሱ ልተው ምን እላለሁ አባት ልታደርጊ ነው እናት ልትሆኝ ነው ደስ ይላል አይደል ልጅ በልጅነት በጣም እንኳን ደስ ያለሽ ልጅ ስለኖረን ኧረ እናት እሺ እንኳን ደስ አዳረን ይሄን ስታስብ ያደርከው ቪዲዮ ፖስት ከተደረገ በኋላ አይ ብሩኬም አጎቴ መሆን ፍላጎት አለው ታሰው እኔ እሱና ሃይሚ እኮ አንዴ ቀድመዋል ስለዚህ የፈጠን እናደርገዋለን አልኩሽ ለምንድን ነው የማታምኚኝ ምን እና የፈጠን የማድረግ እቅድ የለሽም እናት የመሆን ኧረ በእኔ ሆነስ እሺ እንፈራረም ምን በዚህ 7 ወር ውስጥ ልጅ ለማድረስ ጋልደረሰስ
እውነት እኔ እችልበታለሁ በ7 ወር የሚደርስበትን መንገድ። የ7 ወር ከቻልክም 5 ወር አድርገው ለምን እለፋለሁ? 7 ወር ይከብድሻል? በዛ ላይ ደግሞ አሁን 7 ወር ካረገሽ እኮ አሪፍ ነው። 7 ወር ከህመም ትድኛለሽ። አያምሽም በየወሩ የሚያማችሁ ምናምን ይቀራል። 7 ወር ሙሉ ጉዳ አይችል አግዝሽ ነው። አስበሙታል በቃ ጨረስክ። ቀለበስ ደግሞ ያምራል። ኦኬ ሀብልም አለኝ ነው። ኤኒዌይስ እንግዲህ ወደ ተመልካቾቻችን አሁን እኔ ሐሳቤን ጨርሻለሁ። ለማፊ መንገር የፈለኩትንም ነገር ጨርሻለሁ። ማፊ መናገር የምትፈልጊው ነገር አለ? የትኛውን ሐሳብ? እኔ እኮ እስካሁን ምንም እየተረዳሁ አይደለም። የሰማሁት ነገር የለኝም። ታላግጣለች ነኝ አታላግጭ ማሚ። እኔ ምንም አልሰማሁም። እናቶኛለች አልሆነ እሺ በላድ ለልጄ እናቶኛለሽ? አዎ አናለሁ። እና ውድ ተመልካቾቻችን እኔና ማፊ ተስማምተናል። ግን መጀመሪያ እኔ ልደግ ይሻላል፣ አንተም ደግ። አብሬ ያሳድጋችኋለሁ፣ ችግር የለውም። እኔና ማፊ እናትና አባት ልንሆን 7 ወራት ብቻ ነው የቀሩን። አሁን ይዣት እሄዳለሁኝ። ከ7 ወር በኋላ እንገናኝ። ማለት የምትፈልጊው ነገር አለ? ኧረ እኔ ምን እላለሁ? ይሄ ልጅ ወደ ጤናው እንዴት አድርጌ እንደምመልሰው ብቻ የሆነ ነገር ንገሩኝ። ወይ አማኑኤል ወይ የሆነ ቦታ ልውሰድ። ጭራሽ ከአማኑኤል በአንድ ቀን አደርሰው እንደዚህ ሆነ። ጭራሽ ከአማኑኤል ማነው? አማኑኤል አማን? ኧረ ማይላረ አማን አንተ አማንን ታውቀዋለህ? ሰፈር ያለ እኔ አልሳተም፣ ንገሩኝ። አልሳተም ስቷል እኮ ጨርሷል። ማነው አማኑኤል? አማኑኤል ያንተ ጠጋኝ ማነው አማኑኤል ማለት? ለሱ ነው ሙሉ ኃላፊነት የምሰጥ። እኔማ አቅምም የለኝ። ቀልደኛ። ለማንኛውም ወደ ተመልካቾቻችን እንግዲህ የዛሬ 7 ወር ጠብቁኝ። ከፈጠነ 7 ወር ከዘገየ 9 ወር እንገናኝ። እንወዳችኋለን። ይመቻችሁ። ብሩኬ በዚህ አጋጣሚ እንኳን ደስ ያለ። አንተ ማጎት ልትሆን ነው፣ ሃይሚ ማክስት ልትሆኝ ነው። ይመቻችሁ። ባይ። ማለት የምትፈልጊው ነገር አለ? እና አንቺ እንዴት ነው? እንዴት? እሺ ተነሽ። ቆይ አፖርቴልኝ ላስነጥስባት ነው።